ይሄን የማይገነዘቡ ተራ ሰዎች ጥያቄ ይጠይቁና ካልተመቻቸው እንዲያውም እኔ ከሌን ጠይቄያለሁ እኮ ይላል። طيب ከሌን ከጠየቅ ለምን ትጠይቀኛለህ? እሱ ካሳመነ ማለት ነው። ከዛ የተሻለ የሚያግራራ ነገር እየፈለክ ነው። በኋላ በቃ ከሌ ፈትዋ ሰጥቷል ብሎ እንደፈለገ የሚወደውን ነገር ለመፈጸም እንዲያመቸው የሚያግራራለትን ሰው እየፈለገ ነው። ግልጽ ነው። حتى በደሊል ደረጃ የከሌ ካሳመነ ለምን ሌላን ሰው ትጠይቃለህ? ማነው ይሄ አባባል ራሱ ውድቅ ነው አይባልም። አንዱ ስርዓትን ከሚያዛቡ ንግግሮች መካከል የሆነ ዓሊም ጋራ ሌላን ሰው መጥቀስ ነው አይደል? ምንድነው የምታደርገው? ጥያቄ ትጠይቃለህ፣ ከዛ አለቀ። የኺላፍ ርዕስ ከሆነ نعم እንዲህ አይነት ውዝግብ እንዳለ ሰምቼ ነበር፣ ምንድነው ራጂሁ ወይም ደግሞ ያንተ አመለካከት ምንድነው ብለህ ልጠይቅ ትችላለህ። ከዛ ባለፈ ግን ጥያቄ ጠይቀህ ከዛ ከሌ ግን እንዲህ ይላል ማለት ስርዓት አይደለም። ወይም حتى ከዛም በፊት መልስ ሳይሰጥ በፊት ራሱ ከሌ ደርሱን ሳዳምጥ ወይም የሆነ ቦታ እንትን ብዬ እንደዚህ ሲል ሰማሁት ምን ትላለህ አይባል። የኢጅቲሃድ ርዕስ ሊሆን ይችላል። ከዛም ውጭ ያኒ አንዱን ከሌላው ጋራ በሆነ መልኩ ለማቃቃር የሚፈልግ አካሄድ ሊሆን ይችላል። እና ከባድ ነው። ከእንዲህ አይነት ስራ ፈትነት መጠበቅ ያስፈልጋል። ጥያቄ መጠየቅም የፈለገ ሰው የሚጠይቀው የጣለበ العلم ጥያቄን እንጂ የጋዜጠኛ ጥያቄ መሆን የለበትም። አብዛኛው ኢላ መን ረሒመ ረቡክ በጋዜጠኝነት ስራ ላይ የሚሰሩ ሰዎችን ካየ የነሱ የሥራ መነሻና ትርፉ ምንድነው? ወሬ ነው። አስሉ ወሬ እኮ ነው የሚሸጠው። ምን የሚል ቀጥታ እንደዚህ ወሬ ግዙ ባይባልም በተዘዋዋሪ ወሬ በጣም በተናፈሰ ቁጥር ያው ስራቸው እየለመለመ ይሄዳል ማለት ነው። እና ከዚህ አንፃር ወሬ ለማስገኘት ራሱ የሚጥሩ አሉ ማለት ነው። እከሌ ስላንተ ተጠይቆ ባለፈው እንደዚህ ብሏል አንተ ምን ትላለህ ይላል። ይሄ ትርጉሙ ጋዜጠኝነት ሳይሆን በትክክለኛ በሐዲስ አጠራር ማለት ነሚማ ነው። ነሚማ ወሬ ማዋሰድ ማለት ነው። ነቅሉ الكلام على وجه الافساد ለማጣላት የሆነ ችግር ለመፍጠር ብሎ ወሬ ማዋሰድ ማለት ነው። እና ይሄንን አንዳንድ ጊዜ በሚያሳዝን መልኩ طلاب العلمዎች ተላብሰው ታገኛለህ። የዕልም ተማሪዎች እከሌ ስላንተ እንዲህ ብሏል አንተ ምን ትላለህ? እንግዲህ አላህን የማይፈራ ከሆነ ወይም ደግሞ ጥሩ ሰውም ሆኖ ግን ነፍሱ ውስጥ የሆነ ነገር ይፈጥርበታል። ሰው ነው መቼም እና በእልህና በንዴት መንፈስ የሆነ ጥሩ ያልሆነ ቃል ይሄኛውም ሊሰነዝር ይችላል። ከዛ ይሄን ዘምቶ ደግሞ ወደዛኛው እንደገና ሊያዋስድ ይችላል ማለት ነው። ኢማም አህመድ ትላልቅ ሩዋቶች የሚባሉ ማለት ነው ثقة የሆኑ በሆኑ ጊዜ ሁለት አታሮች አስታውሳለሁ። ስለነሱ ተጠየቁ። ثقة ነው